ዘወትር የምናስቀድሰውን ቅዳሴ ትርጉሙን ስንቶቻችን እናውቀዋለን? ተሰጥኦ ማለትስ ምን ማለት ይሆን? ቅዳሴ ምስጢር ካለው ለምን ይነገረናል? በዛሬው ቪዲዮ የእነዚህን ጥያቄዎች መልስና የመጀመሪያውን የቅዳሴ ክፍል ንባብና ምስጢር አብረን የምናይ ይሆናል። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በፍቅር ጋብዛችኋለሁ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ ሁሌ እንዳስለመዳችሁኝ ቪዲዮውን ላይክ በማድረግ እንድትጀምሩትና ስለ ቅዳሴ ማወቅ ለሚፈልግ ሁሉ ቪዲዮውን ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ ሆኑ። በእግዚአብሔር ቸርነት እንግዲህ ባላችሁኝ መሰረት ከዛሬ ጀምሮ ዘወትር ቅዳሜ የቅዳሴን ተሰጥኦ ንባብና ምስጢሩን በየክፍል ክፍሉ ማየት እንጀምራለን። በኮመንት ላይ አብዛኞቻችሁ ፍላጎታችሁን ባሳያችሁኝ መሰረት እግዚአብሔርን አጋዥ አድርገን ከዛሬ ቅዳሜ ጀምሮ እያንዳንዱን የቅዳሴ ክፍል ትርጉሙን ንባቡንና ተሰጥኦውን እናያለን ማለት ነው። ዛሬ ለመጀመሪያ ያህል ቅድም በመግቢያችን ላይ ያነሳናቸውን ጥያቄዎች በመመለስና የመጀመሪያውን የቅዳሴ ክፍል ንባብ ተሰጥኦና ምስጢር እናያለን። በዚሁ አጋጣሚ በባለፈው ቪዲዮ መጽሐፉን ሪቪው ባደረግንበት ቪዲዮ ላይ አብዛኞቻችሁ መጽሐፉን በደንብ እንዳላሳየኋችሁ እና ደግሞ የት ማግኘት እንደምትችሉ ጠይቃችሁ ነበረ። መጽሐፉ ይህንን ይመስላል። በደንብ እንደሚታይ ተስፋ አደርጋለሁ። ይታያል አይደለ? ፒክቸሩን ደግሞ አስቀምጥላችኋለሁ። ቪዲዮ ላይ ፒክቸሩን አስቀምጥላችኋለሁ። ከዛ ውጪ ይሄን መጽሐፍ የጻፉት መጋቤ ሚስጥር ፍሬው ዋለ የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን የመጽሐፍት መምህር ናቸው እና በእርግጠኝነት ሲኤምሲ ሚካኤል እዛ የመጽሐፍ መደብር ይኖራል፣ እዛ የሚገኝ ይመስለኛል። ከዛ ውጪ ደግሞ የተለያዩ የመጽሐፍ መደብር ላይ ልታገኙ ትችላላችሁ። ስለዚህ ቪዲዮ ላይ የመጽሐፉን ፎቶ እና እንዲሁም ደግሞ ማግኘት የምችል ከሆነ የዛ የደብሩ መጽሐፍ መደብር ስልክ ቁጥር ካለ ማስቀምጥላችሁ ይሆናል። ወደ ዋናው የቅዳሴ ክፍሎች ከመግባታችን በፊት ስለ ቅዳሴ ምንነት፣ ስለ ተሰጥኦ እና ምስጢር ራሱ ምን ማለት እንደሆነ የተወሰነ ነገር አይተን ወደ ዋናው ክፍል እንሄዳለን ማለት ነው። ቅዳሴ የሚለው ቃል እንግዲህ ቀደሰ፣ አመሰገነ፣ አከበረ፣ ለየ፣ አጸና ከሚለው የግዕዝ ግስ የተገኘ ቃል ሲሆን ትርጉሙም ምስጋና፣ ክቡር፣ ልዩ፣ ጽናት፣ ንጽህና ማለት ነው። ስለዚህ ቅዳሴ እግዚአብሔር ምስጉን፣ ልዩ፣ ንጹህ፣ ክቡር አምላክ መሆኑን የምንገልጽበትና ልዩ፣ ንጹህ፣ ክቡር የሆነ የአምላክን ስጋና ደም የምናገኝበት ስርዓት የሚከናወንበት ማለት ነው። ስለዚህ አንድ ሰው አስቀደሰ ከተባለ ወይም በአጠቃላይ ቅዳሴ የሚለው ቃል በአእምሯችን ሲመጣ ምስጋና የሚለውን ትርጉም ይሰጠናል ማለት ነው። ንጹህ ክቡር የሆነውን እግዚአብሔርን የምናመሰግንበትና ከዛም በኋላ ደግሞ ንጹህ ክቡር የሆነውን የክርስቶስን ስጋና ደም የምናገኝበት ስርዓት የሚከናወንበት ነው ማለት ነው ቅዳሴ። ከዚህ ውጭ ደግሞ ተሰጥኦ ምን ማለት ነው ወደሚለው ስንመጣ ተሰጥኦ ቃሉ ተሰጠወ ወይም መለሰ ካለው የግዕዝ ቃል የተገኘ ጥሬ ቃል ሲሆን ትርጉሙ ምልልስ፣ መልስ ወይም ደግሞ መመለስ ማለት ነው። ለምሳሌ ተንስኡ ለጸሎት ሲባል እኛ እግዚኦ ተሳለን ብለን የምንመልሰው ማለት ነው። ምስጢር ማለት ደግሞ ትርጉሙ ስውር፣ ሽሽግ፣ ያልተገለጸ ማለት ሲሆን አሁን በያዝነው መጽሐፍ ግን ምስጢሩን መግለጽ ወይም ማብራራት ማለት ነው። ከዚህ ውጭ በተለያዩ መንፈሳዊ ኮርሶች ስንማር ስለ አምስቱ አዕማደ ምስጢር ስንማር፣ ስለ ቅዳሴ ምስጢርም ስንማር ምስጢር የሚለው ቃል በመንፈሳዊ አውድ ሲተረጎም ለአማኞች ብቻ የሚነገር ከማወቅ ይልቅ ለማመን የቀረበ ማለት እንደሆነ ተምረን ነበር። ለምሳሌ አምስቱ አዕማደ ምስጢራትን ስንማር ሁሉም ላይ ምስጢር የሚል ቃል አለው አይደለ? ምስጢረ ቁርባን፣ ምስጢረ ስጋዌ፣ ምስጢረ ስላሴ እያለ ይሄዳል። ለምንድን ነው እንደዚህ የተባለው ብለን በምንጠይቅ ጊዜ በሚታይ አገልግሎት የማይታይ ጸጋ ስለምናገኝበት ነው ብለን ተምረን ነበረ። ልክ አሁን ቅዳሴም ላይ ምስጢር ሲባል ምንድን ነው? በቅዳሴ ጊዜ ህብስቱና ወይኑ መቼ፣ እንዴት ወደ ክርስቶስ ስጋና ደም እንደሚቀየር አናውቅም። ስለዚህ በሚታየው የቅዳሴ አገልግሎት የማይታይ ጸጋ የአምላክ ስጋና ደም እናገኛለን። ስለዚህ ምስጢር የተባለበት ምክንያት ይሄ ነው እንጂ የማይነገር ሆኖ አይደለም። በዚህ መጽሐፍም ላይ የቅዳሴ ምስጢር ሲባል ምስጢሩን መናገር ነው። ትርጉሙ ምን እንደሆነ ለሚያምኑት መናገር እንደሆነ መምህራችን እዚህ መጽሐፋቸው ላይ ያስቀምጣሉ። ስለዚህ ምስጢር የሚለውን ነገር በዚህ ነው መረዳት ያለብን። ከዚህ ውጭ ያው ቅዳሴ ዋና የሚፈጸምበት ምክንያት የክርስቶስ ስጋና ደምን ለመፈተት ነው አይደለ? ስለዚህ እዚህ መጽሐፍ ላይ መግቢያው ላይ ስለ ስጋውና ደሙ የተወሰነ ነገር ያነሳል እና ባጭሩ ለመግቢያ ያህል ልንገራችሁ። እንግዲህ እግዚአብሔር አዳምንና ሔዋንን በመልኩ በምሳሌው አክብሮ ከፈጠራቸው በኋላ በገነት አኖራቸው። በዚያም 3 ተክሎችን ተክሎ ነበረ። ከነዚህ መካከል አንደኛው የሚጠብቁት ወይም ደግሞ እንዳይበሉት የተከለከሉት፣
ሁለተኛው እንዲበሉት የተፈቀደላቸው፣ ሶስተኛው ደግሞ 1000 ዓመት ከኖሩ በኋላ በልተው የሚታደሱበት እጽዋት ነበረ። እንዳይበሉት የተከለከሉት ክፉና ደጉን የሚያሳየው ወይም የሚያሳውቀው ዕፀ በለስ ይባላል። 1000 ዓመት ኖረው በልተው ደግሞ የሚታደሱበት ደግሞ ዕፀ ሕይወት ይባላል። ከዛም እግዚአብሔር አንድ ትእዛዝ አስቀመጠ። ይሄም ትእዛዝ ምንድነው? አትብላ ካለው ፍሬ እንዳይበላ አዳምን አስጠነቀቀው። ከበላ ግን የሞት ሞትን ትሞታለህ አለው። ያ ሁላችን የምናውቀው ታሪክ ነው። ከዛ በኋላ አዳም ግን 1000 ዓመት ሳይቆይ በ7 ዓመቱ ይሄን ዕፀ በለስ በላ። በዚህም ምክንያት በስጋ ወደ መቃብር መውረድን፣ በነፍሱ ደግሞ ወደ ሲኦልን መውረድን በራሱ ላይ አመጣ። ግን አዳም ምን ብሎ አሰበ? ብበድል የፈረደብኝ እግዚአብሔር ይቅርታ ብጠይቀው ደግሞ ይቅር ይለኛል ብሎ ንስሐ ገባ፣ ይቅርታ ጠየቀ። እግዚአብሔርም ንስሐውን ተቀብሎ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገባለት። ከዛም ክርስቶስ ይህን ቃል ኪዳኑን ለመፈጸም ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በየጥቂቱ አድጎ በ30 ዓመቱ ተጠምቆ ጥምቀትን መስርቶ 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ጾሞ ደቀ መዛሙርትን መርጦ ወንጌልን ማስተማር በጀመረ በ3ኛ ቀኑ በሰርግ ቤት ተገኝቶ በእናቱ በቅድስት ድንግል ማርያም ምልጃ ውሃውን ወደ ወይን ቀይሮ ከዛም ብዙ ሕዝብን እያስተማረ የተናገረው አንዲት ቃል አለ። ይህም ትምህርት ምን ይላል? እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው፣ የሕይወት እንጀራ እኔ ነኝ ይልና በዘጸአት 16:4 ጀምሮ ያለውን በመጥቀስ አባቶቻችሁስ በምድረ በዳ መናን በሉ ሞቱም ካለ በኋላ ከእርሱ የበላ ሁሉ እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ከዚህ እንጀራ የሚበላ ለዘላለም ይኖራል ብሎ የሕይወት እንጀራ ምን እንደሆነ ሲተረጉም ለዓለም ሕይወት የምሰጠው ይህ እንጀራ ስጋዬ ነው ብሎ ተርጉሞታል። ከዛን አይሁድ ሩቅ ብእሲ ወይም ደግሞ ሰው መስሏቸው እንዴት ስጋዬን ብሉ ይለናል ብለው ተጨነቁ። አንድ ትምህርት ላይ ምን ሰምቻለሁ? የቅዱስ ቁርባን ትምህርት ማለት 5000 ሰውን የበተነ ትምህርት ነው ሲሉ አንድ መምህር ሰምቻለሁ። እና ምግብ ካበላቸው አበርክቶ ካበላቸው በኋላ ነው ይሄን ትምህርት ሲያስተምራቸው እንዴት የሚያስጨንቅ ነገር ነው፣ እንዴት ስጋዬን ብሉ ይላል ብለው ተበትነው ነበረ። ስለዚህም ይህን እንበላ ዘንድ ስጋውን ሊሰጠን እንዴት ይችላል እያሉ ተከራክረዋል። እነሱ እንዲህ ሲከራከሩ ጌታችን እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ማለትም መለኮት የተዋህደውን ስጋዬን ካልበላችሁ ሕይወት የላችሁም፣ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም ብሎ ስጋውና ደሙ እውነተኛ መድኃኒት መሆኑን ስጋዬም እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና በማለት የስጋውና የደሙን መድኃኒትነት የዘላለም ወይም ለማይቆጠር ዘመን ምግብ ሆኖ እንደሚኖር መስክሯል ማለት ነው። በመሆኑም የክርስቶስ ስጋና ደም በዕፀ ሕይወት የተተካ ነው ማለት ነው። ቅድም 3 ዛፎችን ተክሎ ነበር ብለናል ነበር። አንደኛው የሚታደሱበት 1000 ዘመን ከኖሩ በኋላ የሚታደሱበት ዕፀ ሕይወት ነው አላለም? ያ ዕፀ ሕይወት በዚህ በአዲስ ኪዳን በኢየሱስ ክርስቶስ ክቡር ስጋና ደም ተተክቷል ማለት ነው። ምክንያቱም እሱን ስንበላ የዘላለም ሕይወትን ስለምናገኝ። በመቀጠል ስጋው ደግሞ እንዴት ተጀመረ የሚለውን በመጽሐፋቸው ላይ ሲያስቀምጡ ጌታችን አርብ ሊሰቀል ሐሙስ ማታ አይሁድ ፋሲጋቸውን የሚያከብሩበት ሰሞን ስለሆነ ለበረከት ያመጡለትን ህብስትና ወይን በወዳጁ በአልዓዛር ቤት ከደቀ መዛሙርቱ ጋር ተገኝቶ ህብስቱን ስጋው ወይኑን ደም አድርጎ ለደቀ መዛሙርቱ ሰጥቷቸዋል። ስለዚህ ምስጢረ ቁርባንን የመሰረተው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱም በዕለተ ሐሙስ በአልዓዛር ቤት ማለት ነው። ሲበሉም ጌታችን ኢየሱስ ክርስቶስ ህብስቱን አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ይህ ስጋዬ ነው እንኩ ብሎ ሰጣቸው። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተሰረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው በማለት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል አይሁድ ይህ ስጋውን እንዴት አድርጎ ሊሰጣቸው ይችላል ብለው ለተጠራጠሩት እንዴት እንደሚሰጥ በዚህ ሁኔታ አሳይቷል ማለት ነው። ስለዚህ ቅድም አይሁድ እንዴት ስጋውን ይሰጠናል፣ እንዴት አድርጎ ሊሰጠን ነው ያለው ብለው የተጠራጠሩትን ክርስቶስ እዚህ ጋር እንዴት እንደሚሰጥ ለሐዋርያቶቹ አሳይቷል ማለት ነው። ስለሆነም የስጋው ደግሞ አጀማመር በጌታችን እንዲህ ተጀምሯል ማለት ነው። ታዲያ ስጋው ደግሞ አሁን የት ይገኛል ለሚለው ጥያቄ ደግሞ አሁን ደግሞ ጌታችን ባሳየው መሰረት ቤተ ክርስቲያን ጌታችን በተወለደበት አምሳል ቤተልሔም በቤተ ክርስቲያኑ በምስራቅ በኩል በዲያቆናት ይዘጋጃል። ቤተልሔም ማለት ትርጉሙ በግዕዝ ቤተ ህብስት ማለት ሲሆን በአማርኛ ደግሞ የእንጀራ ቤት ማለት ነው። እንጀራ የጌታችን ምሳሌ ነው፣ ምክንያቱም የሕይወት እንጀራ እኔ ነኝ ብሏልና። ቤተልሔም ደግሞ የእመቤታችን ምሳሌ ነው። ስለሆነም በዚህ መሰረት በቤተልሔም ህብስቱና ወይኑ ተዘጋጅቶ ህብስቱ በመሶበ ወርቅ ተደርጎ ወይኑ ደግሞ በጽዋ ሆኖ በካህናት ታጅቦ ወደ ቤተ ክርስቲያን ተወስዶ ሲባረክ ህብስቱ ስጋ ወልደ እግዚአብሔር፣ ወይኑ ደመ ወልደ እግዚአብሔር ይሆናል። ይህም ምሳሌው ቤተልሔም ጌታ የተወለደባት፣
ቤተክርስቲያን ደግሞ የቀራንዮ ምሳሌ ናት። ይኸውም ቤተልሔም ተወልዶ በቀራንዮ ተሰቅሎ አዳነን ማለት ነው። ስለ ቅዳሴ፣ ስለ ተሰጥኦ፣ ስለ ምስጢሩ፣ ስለ ስጋና ደሙ አጀማመር አመሰራረት ይህን ያህል ካነሳን አሁን ወደ መጀመሪያው የቅዳሴ ክፍል እንገባለን ማለት ነው። በነገራችን ላይ የቅዳሴ ተሰጥኦን ንባብ በዜማ የምትልልን እህታችን ቢታንያ ናት። ሁላችሁም ታውቋታላችሁ ቲክቶክ ላይ። ባለፈው እንደተነጋገርነው እንግዲህ ምዕራፋን ስለ ቅዳሴ አጀማመር ክፍል ነው የሚያነሳው። ቅዳሴ ሲጀመር እንግዲህ የመግቢያ ደውል ይደወላል። ይህም የቅዳሴ መግቢያ ደውል የሚያስገነዝበን የቅዳሴ ጸሎት መጀመሩን ነው። ስለሆነም ዲያቆኑ በቤተልሔም ህብስቱንና ወይኑን ለመስዋዕት ካዘጋጀ በኋላ ንፍቁ ዲያቆን ህብስቱን በመሶበ ወርቅ በራሱ ላይ ተሸክሞ ወይኑን ደግሞ ሰራኢው ዲያቆን በጽዋ ይዞ ቃጭል እያቃጨለ ንፍቁ ቄስ መስቀልና ማዕጠንት ይዞ እያጠነ ከዋናው ዲያቆን በኋላ ሆኖ ከቤተልሔም ወደ ቤተ መቅደስ ይገባሉ። ይህ ሲተረጎም መሶበ ወርቅ የእመቤታችን፣ ህብስቱ የጌታችን፣ ሰራዩ ወይም ዋናው ዲያቆን የእስጢፋኖስ። ይሄ ዋናው ዲያቆን ቃጭል እያቃጨለ ጽዋውን መያዙ ስለ ክርስቶስ እስጢፋኖስ እየመሰከረ መሞቱ፣ ንፍቁ ወይም ሁለተኛው ቄስ የቅዱስ ጳውሎስ ከዋናው ዲያቆን በኋላ መሆኑ ከእስጢፋኖስ በኋላ መሞቱ፣ ንፍቁ ዲያቆን ደግሞ ስለ ጌታችንና ስለ እመቤታችን እየመሰከሩ ስለ ክርስቶስ መከራ መስቀል የተሸከሙት የሐዋርያት ምሳሌ ነው። ካህናቱና ምዕመናን በጋራ ሆነው ከዚህ በታች ያሉትን በተለያዩ ቀናት ተከፋፍለው የሚባሉትን ዜማ ያዜማሉ ማለት ነው። ስለዚህ ከቤተልሔም አንስቶ እስከ ቤተ መቅደስ እስከሚገቡበት ድረስ ያለው ትርጉሙ ምሳሌው ይሄን ይመስላል። ከዚህ በኋላ ደግሞ ካህናቱና ምዕመናኑ በዚህ ጊዜ በጋራ ሆነው የሚያዜሙትን ዜማ አብረን እንሰማለን። እምነበሃ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስልት በንቆጳዝዮን እምነበሃ ቅድስት ቤተ ክርስቲያን። ስለዚህ እምነበሃ በአማርኛ ምን ማለት እንደሆነና ምስጢሩ ምን እንደሚመስል ከዚህ በኋላ እናያለን። ይህ ዜማ በአማርኛ ትርጉሙ እናታችን ቅድስት ቤተ ክርስቲያን ሰላም እንልሻለን፣ ግድግዳዎቿ የተሸለሙ ጳዚዮን በተባለ ዕንቁ ያጌጠች ናት ይላል። ምስጢሩ ደግሞ እንደሚከተለው ይቀርባል። እንግዲህ እናታችን ቅድስት ቤተክርስቲያን የተባለች አንደኛ ምዕመናን የሚሰበሰቡባት ቅዱስ ስጋውና ክቡር ደሙ የሚሰጥባት ህንፃ ቤተክርስቲያን ናት። ህንፃው ራሱ ቤተክርስቲያን ይባላል። እናታችን መባሏ ደግሞ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት አይገባም በሚለው የጌታችን ቃል መሰረት ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ማለትም በመንፈስ ቅዱስ ኃይል በተለወጠ ውሃና ጌታችን በዮርዳኖስ ተጠምቆ በመሰረተው ጥምቀት በ80 ቀናችን ከእግዚአብሔር በጸጋ የምንወለድባት ስለሆነች ከዚህ ውጪ ደግሞ ኩፋሌ 4:4 ላይ እንዳለው ግድግዳዎቿ የተሸለሙ ጳዚዮን በተባለ ዕንቁ የተሸለመች ማለት ደግሞ ዳግም በውስጧ ንጹህ ባህሪ በባህሪው ወይም በማንነቱ ንጹህ የሆነ ክርስቶስ የሚሰዋባት ስለሆነች ነው። ምክንያቱም ጳዚዮን የተባለው ዕንቁ መቼም የማይለወጥ ንጹህ ነውና፣ ስለዚህ መቼም የማይለወጠው ንጹህ ኢየሱስ ክርስቶስ ስለሚሰዋባት ግድግዳዎቿ በዕንቁ ጳዚዮን የተዋቡ ያጌጠች ናት ይላል። ሁለተኛ ቤተክርስቲያን የተባለው ደግሞ በጊዜው ወይም በቅዳሴው ጊዜ የሚሰበሰቡ ምዕመናን ናቸው። አንዱ የሚጸልየው ለአንዱ ይተርፋልና ይሄ ንባብ በሰላምታ መልክ ይባላል ማለት ነው። በነገራችን ላይ ከዚህ በፊት በመንፈሳዊ ትምህርት በተማርነው መሰረት ቤተክርስቲያን የሚባሉ የተለያዩ ነገሮች ናቸው። የመጀመሪያው ቅድም እንዳለው ህንፃ ቤተክርስቲያኑ ራሱ ቤተክርስቲያን ይባላል። ሁለተኛው ደግሞ እያንዳንዱ ሰው ቤተክርስቲያን ይባላል፣ ምክንያቱም የክርስቶስ ማደሪያ ስለሆነ። ሶስተኛው ደግሞ የክርስቲያኖች ህብረት ቤተክርስቲያን ይባላል ማለት ነው። ስለዚህ ሁሌ ቅዳሴ ሲጀመር እምነ ባሃ ስንል ምን እያልን እንደሆነ፣ ቤተክርስቲያንን ለምን እናታችን እንዳልናት፣ ግድግዳዎቿ የተሸለሙ ጳዚዮን በሚባል ዕንቁ ያጌጠች ናት ስንል ምን ማለታችን እንደሆነ፣ በሰላምታ መልክስ የምናዜመው ለምን እንደሆነ ከዚህ በኋላ ሚስጥሩን አውቀናል ማለት ነው። ስለዚህ ሁሉም ኦርቶዶክሳዊ ተሰጥኦ ከመመለስ በላይ በተመስጦ ትርጉሙን እያብሰለሰለ የቤተ ክርስቲያንን ምልኡነት መረዳት ይችላል ማለት ነው። በነገራችን ላይ እምነ ባሃ ዘወትር የሚባል ነው። ከዚህ ውጭ ያሉት ግን ቅዳሴው አርብ፣ ሮብና ቅዳሜ ሲውል የሚባለው ሌላ ነው። እንዲሁም ደግሞ እሁድ ሲውል የሚባለው ንባብ ሌላ ነው ማለት ነው።
እምነ ባህ ግን ዘወትር የሚባል የቅዳሴ ክፍል ነው። እግዚአብሔር ቢፈቅድ በሚቀጥለው ቪዲዮ ደግሞ ቅዳሴው በቅዳሜ በአርብና በእሮብ ሲውል ምን እንደሚባል እንዲሁም ደግሞ በእሁድ ሲውል የሚባለውን የቅዳሴ ንባብ በዜማ አብረን እያልን ትርጉሙን ደግሞ የምናይ ይሆናል። በዛሬው ቪዲዮ እንግዲህ ትንሽ እውቀት እንዳገኛችሁበት ተስፋ አደርጋለሁ። ከዚህ በፊት የእምነ ባህን ትርጉም ታውቁት ነበር? ሳታውቁ ዛሬ ያወቃችሁ ደግሞ ምን እንዳገኛችሁበት፣ ምን እንደተሰማችሁ ኮመንት አድርጉልን። እንግዲህ በዚህ በአቀራረባችን ላይ ይሄ ቢጨመር ይሄ ቢቀነስ የምትሉት ነገር ካለ የሚጠቅመው ለሁላችንም ነው እና አስተያየቶቻችሁን፣ ገንቢ የሆኑ መልእክቶቻችሁን ለመቀበል እኔ በጣም በሙሉ ፈቃደኝነት እጠብቃችኋለሁ። እግዚአብሔር ቢፈቅድ እንግዲህ ቅድም እንደተባባልነው በሚቀጥለው ደግሞ ሁለተኛውን ክፍል ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ዘለዓለማዊ ሕይወት የምናገኝበትን የጌታችንን ክቡር ስጋና ክቡር ደም ተቀብለን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።